ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የሂስትሪ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 7ን እንጀምራለን። ምዕራፍ 7 ወይም ዩኒት 7 ቪዲዮ 1 ዩኒት 7 ኢት ሴይስ አፍሪካ ሲንስ 1960 የሚል ነው። አፍሪካ ከ1960 ጀምሮ በሚል ርዕሰ ሀሳብ ነው የምንማረው። እንግዲህ በዚህ ምዕራፍ በዋናነት የምንማማረው ከ1960 ጀምሮ አብዛኞቹ የአፍሪካ ሀገራት ከቅኝ ግዛት ነፃ የወጡባቸውን ታሪካዊ ሁነቶች ነው በዋናነት የምንመለከተው። ለዛ ነው አፍሪካ ሲንስ 1960 የሚባለው። እንግዲህ 1960 በአፍሪካ ታሪክ በጣም ወሳኝ የሚባል ጊዜ ነው። የር ኦፍ አፍሪካ እየተባለ ይጠራል። ለምን? ሞር ዛን ዶዘንስ ኦፍ አፍሪካን ካንትሪስ ጎት ዜር ኢንዲፔንደንስ ኢን ዚስ ይር። በደርዘን የሚቆጠሩ ሀገራት ነፃነታቸውን ያገኙት ወይም ደግሞ የአፍሪካ የነፃነት እንቅስቃሴ በዋናነት በእነዚህ ሀገራት ተነሳሽነት የተጀመረ ስለሆነ 1960 የር ኦፍ አፍሪካ እየተባለ ይጠራል። ስለዚህ ከ1960 ጀምሮ በአፍሪካ የሆኑ ታሪካዊ ሁነቶችን እናነሳለን። እንዲሁ ለማንሳት ያክል በዚህ ምዕራፍ የምንወያይባቸው ርዕሰ ሀሳቦች የሚከተሉት ናቸው። ሜይን ኮንተንትስ ኦፍ the unit, main contents of the unit በዚህ ምዕራፍ የምናያቸው ሜይን ኮንተንትስ ወይም ሌሰን ቶፒክስ የሚከተሉት ናቸው። አንደኛ the liberation movement in different parts of Africa, liberation movements in different parts or regions of Africa, that is liberation movements in Northern Africa, የሰሜን አፍሪካ ሀገራት የሊበሬሽን የነጻነት ሙቭመንት፣ ሊበሬሽን ሙቭመንት ኢን ዌስተርን አፍሪካ፣ liberation movements in East and Central Africa, and the liberation movements in Southern Africa የሚሉ ሀሳቦችን እናነሳለን። የሰሜን አፍሪካ ሀገራት፣ የምዕራብ አፍሪካ ሀገራት፣ የምስራቅና የመካከለኛው እንዲሁም የደቡብ አፍሪካ ሀገራት ያደረጉትን የነጻነት እንቅስቃሴ ወይም ሊበሬሽን ሙቭመንት ሲንስ 1960 እናነሳለን። ከዛ በሁለተኛ ደረጃ የምናየው ወይም ደግሞ ሌላኛው ሜይን ኮንተንትስ ኦፍ the unit the pan-africanism and the formation of organization of African Union unity ወይም ደግሞ OAU የሚለውን እንመለከታለን። pan-africanism and the formation of organization of African unity, that is OAU, and its replacement by አፍሪካን ዩኒየን ወይም ደግሞ ኤዩ እንመለከታለን። ስለዚህ በሶስተኛ ደረጃ የምናየው ሪፕሌስመንት ኦፍ ኦኤዩ ባይ ኤዩ፣ ሪፕሌስመንት ኦፍ ኦኤዩ ባይ ኤዩ፣ ያ ማለት ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ባይ አፍሪካን ዩኒየን፣ የተተካበትን ሙቭመንት እንመለከታለን። ን በአራተኛ ደረጃ የምናየው ካራክተሪስቲክስ ኦፍ ፖስት ኢንዲፔንደንት ኢኮኖሚ ኦፍ አፍሪካ፣ እንግዲህ የአፍሪካ ሀገራት ነፃ ከወጡ በኋላ የነበረውን ሁኔታ እንመለከታለን። ካራክተሪስቲክስ ኦፍ ፖስት ኢንዲፔንደንስ ኢኮኖሚ ኦፍ አፍሪካ
ኢኮኖሚ ኦፍ አፍሪካ ፖስት ኢንዲፔንደንስ ወይም አፍተር ኢንዲፔንደንስ አብዛኞቹ የአፍሪካ ሀገራት ነፃነታቸውን ካገኙ በኋላ የነበረው የአፍሪካ ኢኮኖሚ ካራክተሪስቲክስ ወይም ደግሞ ሁኔታ ምን ይመስል ነበር የሚለውን እናነሳለን። ዜን አምስተኛ ሪጂናል ኢኮኖሚክ ኢንቴግሬሽን ሪጂናል ኢኮኖሚክ ኢንተግሬሽንስ በአፍሪካ በቀጠናዊ የኢኮኖሚ እድገት ለማምጣት የተመሰረቱ ኢኮኖሚክ ኢንተግሬሽኖችን ወይም ደግሞ የኢኮኖሚ ውህደቶችን ወይም ኦርጋናይዜሽንስ እንመለከታለን። ስድስተኛ ሜጀር ኢሹስ ኢን ኮንቴምፖራሪ አፍሪካ የሚለውን እናነሳለን። ሜጀር ኢሹስ ኢን ኮንቴምፖራሪ አፍሪካ ለምሳሌ ኢትኒሲቲ ኤንድ ኢትኒክ ኮንፍሊክት፣ ፖቨርቲ ኤንድ አንኤምፕሎይመንት፣ ፖፑሌሽን ፕሬዠር፣ ኤንቫይሮንመንታል ኤንድ ክላይማቲክ ፕሮብለምስ የሚሉ ሜጀር ኢሹስ ኢን ኮንቴምፖራሪ አፍሪካ የሚባሉት እናነሳለን። ለምሳሌ ኢትኒሲቲ ብሔርተኝነትና የብሔር ግጭት፣ ኢትኒሲቲ ኤንድ ኢትኒክ ኮንፍሊክት፣ poverty and unemployment, population pressure ወይም challenges of rapid population growth in the contemporary Africa ፈጣን የህዝብ እድገት እያሳደረ ያለውን ጫና፣ environmental and climatic problems environmental and climatic problems የሚሉ ርዕሰ ሀሳቦችን እያነሳን እንወያያለን ማለት ነው። ስለዚህ በዚህ ምዕራፍ የምናነሳቸው ዋና ዋና ርዕሰ ሀሳቦች ወይም ደግሞ the major lesson topics or main contents of the unit እነዚህ ናቸው። So first let us see the rise of independent states in Africa since 1960 የሚለውን እንመልከት። 7.1 the rise of independent states in Africa since 1960 ከ1960 ጀምሮ በአፍሪካ ነፃ የሆኑ ሀገራት መነሳት የሚለውን እንመልከት። እንግዲህ የአፍሪካን ሊበሬሽን ሙቭመንት ወይም ደግሞ የነፃነት እንቅስቃሴ ቱ ቢ ፍሪ ፍሮም ኮሎኒያሊዝም ከቀይ ግዛት ነፃ ለመሆን ያደረጉትን እንቅስቃሴ እንደየአካባቢው ለያይተን እንመለከታለን። ለምሳሌ መጀመሪያ በሰሜን አፍሪካ የተደረገውን የነፃነት እንቅስቃሴ እንመልከት። 7.11 ናሽናል ሊበሬሽን ሙቭመንት ኢን ኖርዘርን አፍሪካ ናሽናል ሊበሬሽን ሙቭመንት ኢን ኖርዘርን አፍሪካ። እንግዲህ ኖርዘርን አፍሪካ የምንለው በውስጡ 7 ሀገራትን ይይዛል። 7 ሀገራትን ኦፍኮርስ መጀመሪያ 6 ነበሩ። አሁን ዌስተርን ሳሃራን ሪፐብሊክ ከሞሮኮ ተገንጥላ ራሷን የቻለች ሀገር ስትሆን 7 ሆነዋል። ስለዚህ ኖርዘርን አፍሪካ ስንል ወይም ደግሞ ናሽናል ሊበሬሽን ሙቭመንት ኢን ኖርዘርን አፍሪካ ሲባል በእነዚህ ሀገሮች የተከናወነውን የሊበሬሽን ሙቭመንት ማለታችን ነው። the liberation movement in northern Africa includes the liberation movement in northern Africa includes the liberation movement in Egypt, the liberation movement in Egypt, the liberation movement in Sudan, the liberation movement
in Libya, the liberation movement in Tunisia, the liberation movement in Algeria, the liberation movement in Morocco. ሞሮኮ እንግዲህ ሞሮኮ ኢንክሉዲንግ ዌስተርን ሳራን ሪፐብሊክ ማለት ነው። የዛሬዋን ዌስተርን ሳራን ሪፐብሊክን ጨምሮ በጥቅሉ ሞሮኮ በቅርቡ ነው እንግዲህ ከሞሮኮ ተገንጥላ ራሷን የቻለች ሀገር። እስካሁንም ሞሮኮ የግዛት የነች አይነት ጥያቄ ታነሳለች። ስለዚህ ዘ ናሽናል ሊበሬሽን ሙቭመንት ኢን ኖርዘርን አፍሪካ ስንል ዘ ናሽናል ሊበሬሽን ሙቭመንት ኢን ኢጅፕት፣ ዘ ናሽናል ሊበሬሽን ሙቭመንት ኢን ሱዳን፣ ዘ ናሽናል ሊበሬሽን ሙቭመንት ኢን ሊቢያ፣ the National Liberation Movement in Tunisia, the National Liberation Movement in Algeria, and the National Liberation Movement in Morocco የተደረገውን ያካትታል ማለት ነው። እንግዲህ from Northern African countries, the first breakthrough towards independence comes in North Africa, that is from Egypt. ለመጀመሪያ ጊዜ በሰሜን አፍሪካ የነፃነት እንቅስቃሴ የጀመረው ኢን ኢጅፕት ነው። ኢን ኖርዘርን አፍሪካ ኢን ኖርዘርን አፍሪካ the breakthrough towards independence came from Egypt. የመጀመሪያው የነፃነት እንቅስቃሴ ጎህ ቀዳጅ በሰሜን አፍሪካ የምትባለው ግብፅ ነች። so first let us see the liberation movement of Egypt in northern Africa. ከሰሜን አፍሪካ የግብፅን የነፃነት እንቅስቃሴ ወይም ሊበሬሽን ሙቭመንት እንመልከት። ዋን the liberation movement of Egypt. የግብፅን የነፃነት እንቅስቃሴ አስቀድመን እንመልከት። ምክንያቱም ከሰሜን አፍሪካ የነፃነት እንቅስቃሴዎች ቀዳሚ የሚባለው የኢጂፕሽያን ሊበሬሽን ሙቭመንት ስለነበረ ማለት ነው። የኢጂፕሽያን ሊበሬሽን ሙቭመንት እንግዲህ የግብጾች የነፃነት እንቅስቃሴ በማን ላይ የሆነ ነው ስንል እንግዲህ ከ1882 ጀምሮ ኢጅፕት ወዝ ዘ ፕሮቴክቶሬት ኦፍ ግሬት ብሪቴን ሲንስ 1882 ኢጅፕት ወዝ the colony of Great Britain. ከ1882 እንደ ፈረንጆች ጀምሮ ግብፅ የእንግሊዝ ቅኝ ግዛት ወይም ደግሞ ፕሮቴክቶሬት ነበረች። ነገር ግን after the end of World War II, the delegation of Egypt nationalists led by Saad Zaghloul request the British High Commissioner to end the British protectorate in Egypt and Sudan. ግብፅ የእንግሊዝ ቅኝ ግዛት ነበረች። ሱዳንን ደግሞ ግብፅና እንግሊዝ በጋራ ያስተዳድሯት ነበር። ስለዚህ after the end of World War I, after the end of World War I, the Egyptian nationalist ወይም ደግሞ the Egyptian nationalist activist led by Saad Zaghloul request the British High Commissioner to end British protectorate in Egypt and Sudan. በሱዳን እና በግብፅ ላይ የነበረው የብሪቲሽ ፕሮቴክቶሬት ወይም ደግሞ የቅኝ ግዛት አስተዳደር እንዲያበቃ ጥያቄ አቀረበ። the delegation of Egyptian nationalist activists, the delegation of Egyptian
ናሽናሊስት activist led by Saad Zaghloul. Saad Zaghloul requested the British High Commissioner to end British protectorate or colony, British protectorate in Egypt and Sudan. ግሬት ብሪቴን በኢጅፕት እና በሱዳን ላይ ያላት ፕሮቴክቶሬት ወይም ደግሞ የውክልና አገዛዝ ወይም ደግሞ ቅኝ ግዛት በሌላ አባባል እንዲያበቃ ጥያቄ አቀረበ። and the request accompanied by demonstration and strike across Egypt by students, elites, civil servants, merchants, peasants, workers, and religious leaders. The request was supported by demonstration and strike across Egypt by the request supported by demonstration and strikes across Egypt by students በተማሪዎች elites civil servants merchants peasants አርሶ አደሮች peasants workers and religious leaders የእንግሊዝ ፕሮቴክቶሬት ወይም ደግሞ ቅኝ ግዛት ኦቨር ኢጂፕት ኤንድ ሱዳን እንዲያበቃ በዛግሉል ወይም ሳድ ዛግሉል የቀረበው ጥያቄ በእነዚህ የማህበረሰብ ክፍሎች በተማሪዎች፣ በኤሊትስ፣ በሲቪል ሰርቫንትስ፣ በመርቻንትስ፣ በፔዛንትስ፣ በወርከርስ፣ ሪሊጂየስ ሊደርስ ሰፖርት ተደረገ። the request was accompanied or supported by demonstration and strikes across Egypt by students በተማሪዎች፣ በኤሊትስ፣ በተሰሚ፣ በልሂቃን፣ በሲቪል ሰርቫንትስ፣ በነጋዴዎች፣ በአርሶ አደሮች፣ በሰራተኞች እና በሃይማኖት መሪዎች ሰፖርት ተደረገ። as a result of the popular uprising ህዝባዊ አመፁ ከፍ እያለ ሲመጣ London was compelled to issue a unilateral declaration of Egyptian independence on February 22, 1922 ፌብሩዋሪ 22 1922 ኢጅፕት ከእንግሊዝ ፕሮቴክቶሬት ወይም ደግሞ ኮሎኒ ነፃ ወጣች ማለት ነው። ስለዚህ by the popular uprising ወይም ዲሞንስትሬሽን ኤንድ ስትራይክስ አክሮስ ኢጅፕት በእነዚህ አካላት በተደረገው ተቃውሞ ኢጅፕት got its independence. Egypt declared its independence on February 22 1922 ስለዚህ በ1922 ፌብሩዋሪ 22 ግብፅ
ከእንግሊዝ ፕሮቴክቶሬት ወይ ደግሞ ቅኝ ግዛት ነፃ ወጣች ማለት ነው። ስለዚህ በሰሜን አፍሪካ ከተደረጉ ሊበሬሽን ሙቭመንት ፈርቀዳጅ ወይም ግንባር ቀደሟ ግብፅ ነበረች። ኤንድ ሳም ዲኬድስ አፍተር ኢጂፕሽያን ኢንዲፔንደንስ ዘ ኪንግደም ኦፍ ሊቢያ አቺቭድ ኢትስ ኢንዲፔንደንስ ፍሮም ኢታሊ አንደር ዩኤን ትረስቲሺፕ ካውንስል ወይም ብሪቲሽ አድሚኒስትሬሽን ኦን ዲሴምበር 24 1951። ስለዚህ በ1922 ግብፅ ነፃ ወጣች ማለት ነው። ኤንድ ሳም ዲኬድስ አፍተር ኢጂፕሽያን ኢንዲፔንደንስ by the UN trusteeship that is British administration on December 24 1951 Libya got its independence from Italy። በ1951 ደግሞ ሌላኛዋ የሰሜን አፍሪካ ሀገር ሊቢያ ከእንግሊዝ ቅኝ ግዛት ነፃ ወጣች ማለት ነው። ነፃ ወጣች። ስለዚህ በ1951 ከሰሜን የአፍሪካ ሀገራት ሊቢያ ራሱ ነፃ ወጣች። በ1922 ግብፅ ነፃ ወጣች። በ1951 ደግሞ ሊቢያ ነፃ ወጣች ፍሮም ኮሎኒ ኦፍ ኢታሊ ከኢታሊ ቅኝ ግዛትነት ወይም ደግሞ ፕሮቴክቶሬትነት ነፃ ወጣች። ኤንድ ዌን ኢጅፕት ጎትስ ኢንዲፔንደንስ ኢን 1922 ፌብሩዋሪ የካቲት 22 እንደ ፈረንጆች 1922 ግብፅ ከብሪቲሽ ፕሮቴክቶሬት ነፃ ከወጣች በኋላ ፎሎዊንግ ዘ ኢጂፕሽያን ሪቮሉሽን ኦፍ 1952 which overthrew the unpopular government of King Farouk, demand for the withdrawal of British forces from all Egypt and Sudan was intensified። እንደገና ነፃ ከወጣች በኋላ በ1952 የኢጂፕሽያን ሪቮሉሽን ሙሉ በሙሉ እንግሊዝ ከግብፅም ከሱዳንም እንድትወጣ ጠየቀ ማለት ነው። ኢን 1952 by the Egyptian revolution they demand the overall withdrawal of Britain when British forces from Egypt and ሱዳን። እንግዲህ ሱዳን በወቅቱ ሱዳን በእንግሊዝና በኢጅፕት ጥምር ኃይል ትተዳደር ነበረ። ስለዚህ በ1952 የኢጂፕሽያን ሪቮሉሽን በተለይ ግብፅ በ1922 ነፃ ከወጣች በኋላ ትልቁ ጥያቄ የሱዳን ነፃ መውጣት ነበረ። ስለዚህ ሁለተኛው ሊበሬሽን ሙቭመንት ኦፍ ሱዳን ነው። ሊበሬሽን ሙቭመንት ኦፍ ሱዳን እንግዲህ ሱዳን እስከ 1956 ኢት ዋዝ አንደር አንግሎ ኢጂፕሽያን አድሚኒስትሬሽን በእንግሊዝና በግብፅ ጥምር አስተዳደር ውስጥ ነበረች አንቲል 1956 Sudan was under the rule of Anglo-Egyptian administration. Anglo-Egyptian
አድሚኒስትሬሽን እስከ 1956 ሱዳን it was under the rule of Anglo-Egyptian administration. ነገር ግን when the Egyptian revolution broke out in 1952 it was led by two leaders. በሁለት መሪዎች ይመራ ነበረ። the 1952 Egyptian revolution እንግዲህ ይሄ ሪቮሉሽን ሙሉ በሙሉ የብሪቲሽ ፎርስ ከሱዳንና ከግብፅ እንዲወጣ የሚጠይቅ ሪቮሉሽን ወይም ደግሞ ሙቭመንት ነበር። the Egyptian revolution was led by ሙሐመድ ናጂብ and ጋማል አብደል ናስር በእነዚህ በሁለቱ የሚመራ ነበረ። ጋማል አብደል ናስር በኋላ ግብፅ ሙሉ በሙሉ ነፃ ከሆነች በኋላ የመጀመሪያው የግብፅ ፕሬዚዳንት ነው። the first president of Egypt, the first independent Egypt president, ነፃ ከሆነች በኋላ የመጀመሪያው የግብፅ ፕሬዚዳንት የነበረው ሰው ነው ጋማል አብደል ናስር። ስለዚህ 1952ቱ የኢጂፕሽያን ሪቮሉሽን ሙሉ በሙሉ የብሪቲሽ ፎርስ ከሱዳንና ከግብፅ እንዲወጣ የሚጠይቀው ሪቮሉሽን በዋናነት በእነዚህ ሁለት መሪዎች የሚመራ ነበረ። የሪቮሉሽኑ ፕሬየር ጥያቄ ወይም ፕሬየር ሪኩዌስት የሱዳን ኢንዲፔንደንስ ነበር። ምክንያቱም እነሱ ኦልሬዲ ነፃነታቸውን አግኝተዋል፣ ራሳቸውን በራሳቸው እያስተዳድሩ ነበር። ነገር ግን ሙሉ በሙሉ የብሪቲሽ ኃይል ከግብፅ አልወጣም ነበረ። ነገር ግን ነፃነታቸውን አውጀው ነበሩ። ስለዚህ የሪቮሉሽኑ ትልቁ ጥያቄ ምክንያቱም ሱዳን ከለቀቀች ግብፅ ውስጥ የሚያቆያት ነገር ስለሌለ እንግሊዝ ትልቁ ጥያቄ የሪቮሉሽኑ ሱዳን ሙሉ በሙሉ ነፃ እንድትሆን ነበረ። the revolution prayer request was independence of Sudan. የሪቮሉሽኑ ፕሬየር ሪኩዌስት በተለይ ደግሞ በኋላ የመጀመሪያው የነጻይቱ ግብፅ የመጀመሪያው ፕሬዚዳንት የሆነው የጋማል አብደል ናስር ትልቁ ጥያቄ የሱዳኖች ነጻነት ነበር። ስለዚህ by the revolution on January 1 1956 Sudan became independent. by the Egyptian revolution that prayer request was the independence of Sudan on January 1 1956 Sudan became independent. በ1956 እንደ ፈረንጆች አቆጣጠር ጥር 1 ሱዳን ነፃ ወጣች ማለት ነው። ስለዚህ በ1922 ከሰሜን አፍሪካ ሀገሮች ግብፅ ነፃ ወጣች። በ1951 ሊቢያ ነፃ ወጣች። በ1956 ደግሞ ሱዳን ነፃ ወጣች። ስለዚህ ከሰሜን አፍሪካ ሀገራት እንደማን ይቀራሉ ማለት ነው? አልጄሪያና ሞሮኮ ይቀራሉ። ስለዚህ ሶስተኛው the liberation movement of Morocco ነው። the liberation movement of Morocco
ሙቭመንት ኦፍ ሞሮኮ የሞሮኮ የነጻነት እንቅስቃሴ ወይም ደግሞ ሊበሬሽን ሙቭመንት ምን ይመስል ነበር የሚለውን እንመልከት። ሊበሬሽን ሙቭመንት ኦፍ ሞሮኮ እንግዲህ የሞሮኮን የነጻነት እንቅስቃሴ ስንመለከት ሞሮኮ ወዝ ኮሎኒ ኦፍ ፍሬንች ሞሮኮ የፈረንሳይ ቅኝ ግዛት ነበረች። ሞሮኮ ወዝ ኮሎኒ ኦፍ ምንድነው ፍሬንች ኮሎኒ ኦፍ ፍሬንች የፈረንሳይ ቅኝ ግዛት ነበረች። ኤንድ ዘ ሊበሬሽን ሙቭመንት ኦፍ ፍሬንች ኮሎኒስ ኢን ኖርዝ አፍሪካ ኢት ቢጋንስ ኢን 1950s በሰሜን አፍሪካ የነበሩ የፈረንሳይ ቅኝ ግዛቶች የነጻነት እንቅስቃሴያቸው ወይም ደግሞ ሊበሬሽን ሙቭመንታቸውን የጀመሩት በ1950ዎቹ ነው። ዘ ሊበሬሽን ኦፍ ፍሬንች ኮሎኒስ ዘ ሊበሬሽን movement of French colonies in North Africa began in the 1950s በ1950ዎቹ ነው የሚጀምረው። እንግዲህ በሰሜን አፍሪካ የነበሩ የፈረንሳይ ቅኝ ተገዢዎች ወይም ቅኝ ግዛቶች ወይም ሀገራት የነጻነት እንቅስቃሴያቸውን የጀመሩት በ1950ዎቹ ነው። ለምንድን ነው በ1950ዎቹ የጀመሩት የሚለውን ስንመለከት why they began their liberation movement in 1950s ምን አጋጣሚ አግኝተው ነው በ1950ዎቹ ሊበሬሽን ሙቭመንታቸውን አጌንስት ፍሬንች ኮሎኒ ወይም ደግሞ የፈረንሳይ ቅኝ ግዛት ያደረጉት የሚለውን ስንመለከት በ1954 in 1954 France had war with ኢንዶቻይና በ1954 ፈረንሳይ ከኢንዶቻይና ወይም ከኢንዲያና ከቻይና ጋር ጦርነት ነበረባት። and in the battle France ወይም ፍሬንች was defeated by Indochina military ፎርስ የፈረንሳይ ጦር በተደረገው ውጊያ በኢንዶቻይና ሚሊተሪ ፎርስ ዲፊት ሆነ ወይም ደግሞ ተሸነፈ። and this gives the way or impetus for the French colonies in North Africa to fight for their liberation. This gave impetus for French colonies in Northern Africa to fight against French colonial power. ይህንን አጋጣሚ ተጠቅመው በኢንዶ ቻይና በ1954 በተደረገ ጦርነት የፈረንሳይ ሚሊተሪ መሸነፉን ተከትሎ በሰሜን አፍሪካ የፈረንሳይ ቅኝ ግዛት የነበሩ ሀገራት ለነጻነታቸው የሚታገሉበት ጊዜ ያ እንደነበረ ስላወቁ ሊበሬሽን ሙቭመንታቸውን ጀመሩ ማለት ነው። ለምሳሌ የሞሮኮን ስንመለከት ፍሮም ፍሬንች ኮሎኒስ ኢን ኖርዘርን አፍሪካ በ1953 በሱልጣን ሙሐመድ ፎርዝ የሚመራ ቻሌንጅ ወይም ደግሞ ፍሮንት ተጀመረ። ፎር ኢንስታንስ
in Morocco, a national front, led by Sultan Mohammed Force. Sultan Muhammad Force started to challenge the French colonial domination, in 1953 በ1953 የፍሬንች ምንድነው የሞሮኮ ናሽናል ፍሮንት በሱልጣን ሙሐመድ ፎርዝ የተመራው የፍሬንችን ኮሎኒያል ዶሚኔሽን ቻሌንጅ ማድረግ ጀመረ። ኢን ዘ ሴም ይር የሪፍ እና የአትላስ ኮሚኒቲ ደግሞ ሪቮልት ማድረግ ጀመሩ። ኢን አዲሽን in 1953 the Rif and Atlas communities revolted against French colony. And started the armed struggle. በነፍጥ መታገል ጀመሩ። እንግዲህ የሪፍ እና አትላስ ኮሚኒቲስ የምንላቸው ፓርትሊ ሞሮኮ ፓርትሊ አልጄሪያ ውስጥ የሚገኙ ኮሚኒቲዎች ናቸው። አልጄሪያም የፈረንሳይ ቅኝ ግዛት ነበረች። በኋላ እንመለከታለን። ስለዚህ በዚህ የተጠናከረው አንቲ ኮሎኒያል ፍሬንች ፓወር በማርች 1956 ሞሮኮ ሙሉ በሙሉ ነፃ እንድትሆን አደረጋት። ኦን ማርች 1956 Morocco proclaimed its independence from French colonial rule. እንግዲህ በአልጄሪያም ላይክ ሪፍ እና አትላስ ኮሚኒቲ አጌንስት ፍሬንች ኮሎኒ ሪቮልት ማድረግ ሲጀምሩ የፈረንሳይ ቅኝ አገዛዝ እየተዳከመ መጥቶ ኦን ማርች 1956 ሞሮኮ ነፃ ወጣች ማለት ነው። ኤንድ ፍሬንች ኤንድ ስፓኒሽ ሞሮኮ ሪዩናይትድ አፍተር ኢንዲፔንደንስ። እንግዲህ ሞሮኮ በሁለት የአውሮፓ ሀገራት ቅኝ የተገዛች አገር ነች። ፓርትሊ በተለይ የዌስተርን ሳራ የምንለው በስፔን እና ሌላው የቀረው ደግሞ በፈረንሳይ ቅኝ ግዛት የተያዘ ነበር። ስለዚህ አፍተር ኢንዲፔንደንስ የፍሬንች ሞሮኮ እና የስፓኒሽ ሞሮኮ የሚባለው ተዋሃደ ማለት ነው። ኢን ዘ ሴም ይር በተመሳሳይ እንግዲህ ሌላኛዋ የፈረንሳይ ቅኝ ግዛት የነበረችው ቱኒዥያም ነፃ ወጣች። መቼ? በ1956 አጌን ኢን ዘ ሴም ይር that is 1956 Tunisia also got its independence under the leadership of Habib
ቦርጆባ who lead ወይም headed the Neo-Dasker party. The Neo-Dasker party የኒዮ-ዳስቸር ፓርቲን ይመራው በነበረው ሀቢብ ቦርጆባ ሊደርሽፕ በ1956 ቱኒዥያም ነፃ ወጣች። ዋት ኢዝ ሌፍት ፍሮም ኖርዝ አፍሪካን ካንትሪስ ኢዝ አልጄሪያ። እንግዲህ ከሰሜን አፍሪካ ሀገራት እስካሁን ነፃ ያልወጣችው አልጄሪያ ነች። ሱዳን ነፃ ወጣች፣ ኢጅፕት ነፃ ወጣች፣ ሊቢያ ነፃ ወጣች፣ ሞሮኮ ነፃ ወጣች፣ ቱኒዥያ ነፃ ወጣች። ዋት ኢዝ ሌፍት ፍሮም ኖርዝ አፍሪካን ካንትሪስ ኢዝ አልጄሪያ። ስለዚህ አራተኛ the fourth the liberation movement of Algeria. The liberation movement of Algeria ከሰሜን አፍሪካ ሀገራት እንግዲህ በአራተኛ ደረጃ ወይም ደግሞ እስካሁን ነፃ ከወጡት የሰሜን አፍሪካ ሀገራት ውስጥ ያላየ ነው የአልጄሪያን ሊበሬሽን ሙቭመንት ነው። ሶ ሌትስ ሲ the Algerian liberation movement. Algeria it was also the French colony. የፈረንሳይ ቅኝ ግዛት ነበረች። Algeria was a French colony. የፈረንሳይ ቅኝ ግዛት ነበረች። In Algeria the French faced a protectorate and a bitter and anti-colonial struggle. በጣም ከፍተኛ ደም አፋሳሽ አንቲኮሎኒያል ስትራግል ያጋጠማት ፈረንሳይ በተለይ ኢን አልጄሪያ ነው። ፍራንስ ፌስድ ኤ ቢተር አርምድ ስትራግል ወይም አንቲኮሎኒያል ስትራግል ፍሮም North African countries, was in Algeria. ከሰሜን አፍሪካ ሀገራት በጣም ቢተር መራራ አንቲ ኮሎኒያል ስትራግል ያጋጠማት አልጄሪያ ውስጥ ነው። እንግዲህ የአልጄሪያ ለምንድን ነው ቢተር አንቲ ኮሎኒያል የተሰኘው ከሌሎቹ በተለየ ካል እንግዲህ ከሌሎቹ የሰሜን አፍሪካ የፈረንሳይ ቅኝ ግዛቶች በተለየ አልጄሪያ ውስጥ ነጭ ሰፋሪዎች ነበሩ። ኢን አልጄሪያ there were large ዋይት ሴትለርስ በጣም ብዙ ነጭ ሰፋሪዎች ነበሩ። ስለዚህ የአልጄሪያን አንቲኮሎኒያል ስትራግል መራራ ያደረገው በጣም ከፍተኛ ቁጥር ያላቸው ዋይት ሴትለርስ ነበሩ። and the white settlers were blocked and prevent the anti-colonial struggle of Algeria. የአልጄሪያውያንን አንቲኮሎኒያል ስትራግል ብሎክ ያደረጉ ነበር፣ ፕሪቨንት ያደረጉ ነበር። ኢቨን ዴይ ኦርጋናይዝድ ሴክሬት አርምድ ኦርጋናይዜሽን ሚስጥራዊ የሆነ የጦር ቡድን ሁሉ አቋቁመው ነበር ቱ ሆልድ ባክ አልጄሪያን ኢንዲፔንደንስ። ስለዚህ ዋይት ሴትለርስ ዌር ብሎክ and prevent the Algerian anti-colonial struggle. Even they were established secret armed organization.
ሴክሬት አርምድ ኦርጋናይዜሽን ሴክሬት አርምድ ኦርጋናይዜሽን አቋቁመው ነበር። and they fought with the Algerian liberation movements የአልጄሪያ የነጻነት ታጋዮች ጋር ጦርነት ያደረጉ ነበር። the white settlers were fought with the Algerian liberation movements ከአልጄሪያ የነጻነት እንቅስቃሴ ከሚያደርጉ አካላት ጋር ጦርነት ያደርጉ ነበር። ለዛም ነው የአልጄሪያን አንቲ ኮሎኒያል ስትራግል ከሌሎቹ የሰሜን አፍሪካ የፈረንሳይ ቅኝ ግዛቶች ቢተር ወይም ደግሞ መራራ ወይም ደግሞ ጠንከር ያለ ዋጋ ያስከፈለ የነጻነት እንቅስቃሴ ያደረገው እነዚህ በአልጄሪያ በብዛት ይኖሩ የነበሩ ዋይት ሴትለርስ ናቸው። ምክንያቱም አልጄሪያ ነጻ ከወጣች እነዚህ ዋይት ሴትለርስ ከአካባቢው ስለሚባረሩ ወደ አካባቢው ለቀው እንዲሄዱ ስለሚገደዱ ያንን ላለማጣት ፈረንሳይ አልጄሪያን በቅኝ ግዛት ይዛት እንድትቆይ ይፈልጉ ነበረ። ነገር ግን አልጄሪያን ናሽናሊስት ኦርጋናይዜሽን that is National Liberation Front of Algeria, led by Ahmed Ben Bella, waged a bitter guerrilla war against the French colonial domination from 1954 to 1962. ነገር ግን የነዚህ የዋይት ሴትለርስን ተጽዕኖ ለማስወገድ አልጄሪያንም ከፈረንሳይ ቅኝ ግዛት ነፃ ለማድረግ the National Liberation Front of Algeria, the National Liberation Movement of Algeria, abbreviated as FLN, National Liberation Front, led by Ahmed Ben Bella. Ahmed Ben Bella waged a bitter guerrilla war against French colonial domination. Against French colonial domination from 1954 to 1956 ከ1954 እስከ 1950 ይቅርታ 62 እስከ 1962 እስከ 1962 በጣም መራራ የሽምቅ ውጊያ ጉሬላ ዋር የሚባለውን አደረጉ። ፋይናሊ ቤዝድ ኦን አን አግሪመንት ሪችድ ቢትዊን ዘ አልጄሪያን ፍሪደም ፋይተርስ ኤንድ ዘ ፍሬንች ገቨርንመንት ሪፈረንደም ዋዝ ኮንዳክትድ። በኋላ ህዝበ ውሳኔ እንዲደረግ የአልጄሪያ ፍሪደም ፋይተርስ እና የፈረንሳይ መንግስት ተስማሙ። Finally, the Algerian freedom fighters and French government reached an agreement to conduct referendum እንዲያደርጉ ተስማሙ። and by the referendum በህዝበ ውሳኔው the people of Algeria voted for independence. by the
referendum, the people of Algeria voted for independence. ነፃ ለመውጣት ድምፁን ሰጠ። ህዝበ ውሳኔው አልጄሪያ ነፃ እንድትወጣ የሚያደርግ ሆነ ማለት ነው። ህዝቡ ነፃነቱን እንደሚፈልግ ቮት አረገ፣ ድምፅ ሰጠ። ስለዚህ ባይ the referendum Algeria got its independence on 1 July 1962 and by the result of the referendum Algeria got its independence on 1 July 1962. ስለዚህ የመጨረሻዋ የሰሜን አፍሪካ ሀገር አልጄሪያ በተደረገ ህዝበ ውሳኔ በ1962 ጁላይ 1 ነፃነቷን አወጀች ማለት ነው። እንግዲህ የሰሜን አፍሪካ ሀገራት ኢጅፕት፣ ሱዳን፣ ሊቢያ፣ ቱኒዥያ፣ ሞሮኮ እና አልጄሪያ ይህን በመሰለ መንገድ ነፃነታቸውን አወጁ ወይም ደግሞ ነፃ ወጡ ማለት ከቅኝ ግዛት ነፃ ወጡ። ያ ማለት ከፈረንሳይ ከእንግሊዝና ከኢታሊ፣ ሊቢያ ከኢታሊ፣ ቱኒዥያ፣ አልጄሪያ፣ ሞሮኮ ከፈረንሳይ፣ ኢጅፕት ኤንድ ሱዳን ከእንግሊዝ ቅኝ ግዛት ነፃ ወጡ። ቀጣዩ ናሽናል ሊበሬሽን ሙቭመንት ኢን ዌስተርን አፍሪካ ነው። የምዕራብ አፍሪካ ሀገራት ደግሞ እንዴት ባለ ተጋድሎ ነፃ እንደወጡ የትኞቹ ሀገራት መቼ ከነማን ነፃ ወጡ የሚለውን ደግሞ በሚቀጥለው ክፍለ ጊዜ እንመለከታለን። የዛሬውን በዚህ እንጨርሳለን።